አለምዬን አስመለጠቻት። አለምዬን ለመግደል ከዶክተሩ ጋር የሚጠጣ መድኃኒትና አለምዬን ከዚች ምድር የሚያሰናበት ከዶክተሩ ጋር ተስማምቶ ነበር አቶ ጊዜ። ነገር ግን ይህን የሰማችው አለምነሽ ላድንሽ አልቻልኩም፣ እንግዲህ ምንም ማድረግ አልችልም በማለትም ለአለምነሽ ቤቲ ነገረቻት። ትሁት ደግሞ አለምነሽ ስትነግራት ማለት ስትልም ይልሽ ትሁቴ ቤቲ መታ ነግራኛለች፣ ላድንሽ አልችልም የመጨረሻሽ ነው ልሰናበትሽ ብላኛለች፣ ስለዚህ ምንም ማድረግ አልችልም ስትላትም በፍጹም ይህ አይሆንም በማለትም ትሁት አባባ ጋር በመሄድም አባባ አልፈልግም ልጅሽን አደጋ ውስጥ ትከቻለሽ ቢላትም ትሁት በፍጹም ይችን ነፍስ ስትሞት ማየት አልፈልግም አለችና እንግዲህ ለአባባ ነገረችው። አባባ በእርግጥ አልፈልግም እያለበት ባለበት ሰዓት ትሁት ስትደበር ሲያይ በቃ አንቺ ኃላፊነቱን ትወስጃለሽ መተሽ የምታረጊውን አርጌ ሲላትም አለምነሽን አባባ ቤት ይዛ ሄደች። አባባ ቤት ይዛ ስትሄድ ግን የገጠማቸው ትልቅ ጉብዳ አቶ ገዙ ሽጉጡን ደቅኖ ከአባባ ቤት በመሄድ ትሁትንና አለምነሽን አገኛቸው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት በጉጉት ስንጠብቀው የነበረው ቀጣይ ፓርት ዘመተናል። እጅግ በጣም ልብ የሚነካው ነገር አለምነሽን ለማስወገድ አቶ ገዙ ከዶክተሮች ጋር ተባብሎ መድኃኒት ዛሬ ማታ ሰጥቶ ሊያስወግዳት እንዳለ በዚህ ሰዓት ለቤቲ ሲነግራትም በእርግጥ ናቲ ቤቲን እናቴን ስታሰቃያት የነበርሽው አንቺ ነሽ በማለትም እጅግ በጣም ደበደባት። እናም እሷና አቶ ገዙ አሁን ላይ ተመካክረው በሚያደርጉበት ነገር ግን ደግሞ ቤቲ ናቲን ለማግኘት ስትል ወደኋላ ባፈነገጠችበት አለምነሽን ለመርዳት ብትሞክርም ግን ደግሞ እንደማትችል ራሷን አሳምናለች። አቶ ገዙ አሁን ላይ አደገኛ ሰው ሆኖ ዛሬ ሁላቸውንም ጨርሼ ቤቴን ንብረቴን በራሴ ማድረግ ብቻ ነው የሚታየኝ አላት። እንግዲህ ናቲ ስለደበደባት ቤቲ በልክና በንዴት ለገዙ ደውላ ድረስልኝ አሁኑና ስትልም ትሁት ምንድነው የተፈጠረው ብላ ዘላ ስትገባ ነበር። በእርግጥ ትሁት አቶ ገዙ እዛ ክላስ እንዳይገባ ጥረት ብታደርግም እምቢ ብሎ ሲገባ ቤቲ ራቁቷን ነበረች የተኛችው። በጠራራው መተኛት ምን ይሉታል ሲላትም ቤቲ እንግዲህ እንዴ አልተኛም መተኛት አልችልም ስትለውም አይ ትችያለሽ እናት አይደለም ትጠይቀኛለህ አለችው። በዚህን ሰዓት አቶ ገዙ አሁን ፊላሽ ልወስድ ነው የመጣሁት ሲላትም የምን ፊላሽ አለችው። ፊላሽ ናቴ ውስጥ ተደብቆ ነበረ፣ ለማንኛውም እዛ ክላስ እንዳገቢ። ኤቱ ክላስ? አለምነሽ ክላስ። ለምን? ምክንያቱም አሁን ጤናዋ ወደ ጤናዋ ስለተመለሰች ሌላ ችግር እንደ በፊት አሰቃያለሁ ብትይ ሌላ ችግር ነው የምትፈጥረው አላት። እሷም እሺ በቃ አረ እንደዚያ አታውራ ስትለውም እኔና አንቺ ብቻ አይደለን እንዴ አላት። ነን ግን ደግሞ እናት አዳምን አስፈራሽ። ለማንኛውም ሄድኩ በማለትም ሄደ። አቶ ገዙ ሲሄድ ናቲ እንግዲህ ከተደበቀበት ወጥቶ ቤቲን በጥፊና በቦክስ ደበደባት። ስትጮህ በጣም እየሮጠች የመጣችው ትሁት ምን ተፈጥሮ ነው እየሆናችሁ ነው ስትልም እዛ ሲደባደቡ አገኘቻቸው። የመጨረሻም ገላገለችና ናቲ ከዚህ ውጣ አለችው። ግን ደግሞ አልወጣም የመጣውን እቀበላለሁ ሲልም ለቤቲ ደግሞ ለገዙ ደውላ ድረስ ስትለውም ቤቲ ተረጋጊ፣ አሁን መንጣት አልፈልግም፣ ምንድን ነው ችግር ካለ መጣለሁ አላት። አንተ ሚስት አይደለው እንዴ አለችው። ውጣ ከዚህ በማለትም ቤት ትሁት ናቲን አስወጣቸው። አሁን ላይ እጅግ በጣም አለምነሽ ሁሉንም ነገር ሰምታለች። እናም ምን ማድረግ እንዳለባትና እንዴት መወሰን እንዳለባት ግራ የተጋባችው በዚህ አይነት ሊያስገድላን ነው እናትየዋን በማለት ትሁት አሁን ትልቅ ውለታ ዋለች። ነገር ግን ከቤት አስወጥታ ወደ አባባ ለመውሰድ ወሰነች አለምነሽን እንግዲህ ትሁት ለማስመለጥ ጥራት እያደረገች ባለችበት ሰዓት ቤቲ እገዙ ጋር ሄዳ ለመጣሽ መምጣት የለብኝ ምንም አይታየም። ምን ይታየኛል እና ማየት አትችልም? ገንዘቤን በራሴ ብቻ ማድረግ በቃ። አዎ ምን ነው ሌላ ምን አለ? ፊቴ ላይ አይታየም? ምን ሸርፊትሽ ማን የመታሽ? በርጋ ተጋጭች አይደል? ደሞ አልሻልሽና ብቻሽን ከበርጋ መጋጨት ጀመርሽ አላት።
በጣም ታሳፍራለህ። ቆይ አንተ ባል አይደለም እንዴ? ምን ባል ታያለሽ? አላበዛሽም እንዴ? በቃቸው። ዛሬ ልቅስ ደስ የሚል ነገር አለ። ምንድን ነው እሱ? አለምነሽን ዛሬ ከዶክተር ጋር ተነጋግሬ ሁሉንም ነገር የሚጨርሰውን ነገር ነግሮኛል አላት። ምን? አዎ ልትገላት? አዎ። ምን ነው ደነገርሽ? አይ ከዛስ የት ልትቀብራት? ደግሞ በመቀበር እኔ ሳልሆን ሌላ ሰው ይቀብራታል። እኔ እንጃ አለች። ምን ነው ተደናበርሽ? አይ ምንም ገዙ። እሺ በቃ ለማንኛውም እውነታው ይሄ ነው አላት። በቃ እሺ ልሄድ ብላ ወደ ቤት መጣች። በእርግጥ ትሁትና ናቲ አብረው ቆመው ነበር። አብረን ታልወጣን እዚህ ቤት አትቀመጭም ስትላት፣ ምን የት መሄጃለኝ አባዬንም ስራ አስፈትቸዋለሁ ስትላት፣ አይ አይመለከተኝም የትም ቦታ ይሁን ወይስ ደግሞ ናቲን ለማግኘት ፈልገሽ ነው? ይኸውልሽ ናቲን እኔ አልፈልገውም። ለማግኘት እየጣራ ያለው ማን እንደሆን ጠንቅቀሽ ታውቂያለሽ አለቻት። በቃ እባክሽ ነይ እንሂድ እዛ አትቀመጭም ስትላትም እሺ አለች። እና ወዴት ነው? እኔ ቤት መሄጃለኝ እዚሁ ጠብቅሻለሁ አለቻት። እሺ በማለትም እያለ ናቲ እንግዲህ ትሁትን አግኝቶ እባክሽን ትሁት ለምን እንደጠላሽኝ አላውቅም። እኔ እኮ በጣም ነው የምወድሽ እባክሽ። ኧረ እባክህ አልቀረብህም። ስለ እናትህ ሁሉንም ሰማህ? አዎ ሰምቻለሁ። ስለዚህ በግብድነት አስገድላት ማለት ነው። ሲከተል ደግሞ እንድትወንጀኝም አልፈልግም። በጣም እወድህ ነበር፣ ግን ደግሞ የመጨረሻ እናትህን ለማዳን ስትል ከቤት ጋር ተኛህ አይደል? አዎ ትልቅ ኃጢአት እንደሰራው አውቃለሁ፣ ግን ደግሞ ለእናቴ የከፈልኩላት መስዋዕት ነው። እንደዛ ነው? መስዋዕት ከፍለህ አዳንቃት። ለማንኛውም ከአጠገቤ እንዳትደርስ። እንደዚህ አይነት ሰው ነው ብዬ አልገምትም አልጠብቅም ነበር፣ ግን አንተ በጣም ታሳፍራለህ። ስለዚህ ከህይወት ይውጥ አለችው። እሱም እባክሽን ልታገኘኝ እንዳትሞክር ስትልም ቤቲ አሁን ናቲና ትሁትን መመልከት ጀመረች ተደብቃ። እናም ትሁት አለቻት፣ ወይ ናቲን አገኘሽው? በአጋጣሚ ነው ቤቲ፣ እኔ ምንም አልፈልግም አለቻት። ኧረ እባክሽ በሄድሽበት አጋጣሚ ሁሉ ነው። አሁን የምን ላድርግ? የሚያገኘኝ እሱ ነው። ስለዚህ አጋጣሚውን ተጠቅመች ከቤት እስከምትወጪ እየጠበቀች ነበር ማለት ነው አለቻት። አላውቅም። በዚህን ሰዓት በቃ አለምነሽ ክላስ ሄደችና ቤቲ፣ አለምዬ እንዴት ነሽ? ደህና? ይቅርታ ልረዳሽ ባለመቻሌ። ማለት አንቺ መቼ ቀን ረተሽ ታውቂያለሽ? ይኸውልሽ ምናልባችም ልሰናበትሽ ይሆናል። ዛሬ ደግሞ ተመላለሽ ልሰናበትሽ ይሆናል። በምን? እንዴት? ይኸውልሽ ገዙ አሁን ቆርጧል። አንቺን ለማዳን ለናቲ ስትይ በህይወት እንድትኖሪ ብፈልግም ግን ደግሞ ምንም ማድረግ አልቻልኩኝም አለቻት። ይገርማል። ምን ነው ሌላ ችግር አለ እንዴ? ሊያሰናብትሽ ነው አለቻት። ኦኬ ይሁን አለች። በዚህን ሰዓት ትሁት መጣች። ትሁት አባባ ጋር ሄዳ አባባ እባክህን አንድ ውለታ ዋልልኝ፣ ለእሷ ቃል ገብቼላታለሁ ከዚህ ቤት ካላስወጣሁሽ ይገሉሻል ብያታለሁ። ስለዚህ አንተ ደግሞ ተረዳኝና አስመልጣት። ልጅሽስ? አንቺ እኮ ባለ ልጅ ነሽ። እሷን አስመለጥሽ ማለት ሌላ ትልቅ ችግር መጣብሽ ማለት ነው። ምን አስበሽ ነው አላት። አባባ እሱን አስቤበትና ወሰኘበት ነው። በቃ ልጅን ገና ላልተፈጠረ ነገር ይፈጠራል ብዬ ይችን ምስኪን ሲገሏት ማየት የለብኝም እና ታዲያ እናም አንተ ጋር እንድትመጣ እኔ ይህን ኃላፊነቱን መውሰድ አልችልም። ህፃን ልጅ ስትሞት ማየት አልችልም። ምክንያቱም ይች ልጅ ምስኪን ነች፣ ምንም የምታውቀው ነገር የለም። ስለዚህ ይሄ ሰውዬ ደግሞ በጣም ኃይለኛ ነው፣ አይለቃትም እያልኩሽ ነው። አስቤበታለሁ አባዬ፣ እባክህን ቃል ገብቼላታለሁ እኮ ቢሆንም እኔ ይሄንን አልቀበልም አላት። እባክህ በማለትም ስትማጸነው አባባ እንግዲህ እሺ ውሳኔውን ባንቺ ካደረግሽ ምን አረጋለሁኝ፣ ኃላፊነቱን ግን አንቺ ነሽ የምትወስዱ። ልጅሽ ላይ አንድ ነገር ቢደርስ እንደዚህ ነው እያልሽ እንዳትጸጸች ሲላት፣ እውነትን ነው አባዬ አለችው። አዎ አለ። ትሁት እንግዲህ አለምነሽ ክላስ ስትገባ፣ ይኸውልሽ ትሁቴ ተዚህ ካልወጣው ሊገሉኝ ነው ማለት ቤቲ የመጨረሻ መሰናበቻሽ ነው ብላ ነግራ ሄደች። ምን? አዎ ነይ
ይህ ልበሽና ውጭ በማለትም ትሁትና አለምነሽ ወጥተው ወደ አባባ ቤት በሚሄዱበት ገዙን ከፊት ለፊታቸው አገኙት። ገዙ በዚህን ሰዓት እቤት ሲመጣ አለምነሽ የለችም። የመጨረሻ ተናደደ። ትሁትም የለችም። እናም ወደ አባባ ቤት አቀና። አባባ ቤት ዘው ብሎ በመግባትም ትልቅ ችግር ተፈጠረ። ቻናሉን ሰብስክራይብ እያደረጋችሁ ከቪዲዮ ጋር መልካም ቆይታ ይሁንላችሁ። ሀሳብ አስተያየታችሁን ኮሜንት ላይ